بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الخلق والأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته إن شاء الله سبحانه وتعالى فكادوك هنا بزاري ودقمو برغراماتشن سلاسانيون حريث النبرارلن በዚህ ሐዲስ ረሱል አለይሂ ሰላቱ ወሰለም ከርሳቸው ሱናዎችም ከርሳቸው ተግባራቶች አንዱን ይሄንን ስሩ በማለት ያዘዙበት ሐዲስ ሲሆን ያንን ስራ መስራት እንዳለብን የሚያመላክት የሆነ ሐዲስ ነው። ረሱል አለይሂ ሰላቱ ወሰለም መቼም እንደሚታወቀው መልካም ነገርን ይሄንን ነገር አድርጉ ሳይሉ ያላመላከቱን ነገር የለም። ወደ መልካም ነገር በአጠቃላይ ይህ ለእናንተ ጠቃሚ ነው፣ ይህንን ስሩት፣ ይህንን ፈጽሙት ማለት አመላክተውናል። እንደዚሁም ደግሞ በአንጻሩ ነብዩ ረህማ ሰለዋቱ ረቢ ወሰላሙሁ ዐለይሂ መጥፎ የሆኑ ነገሮችን በአጠቃላይ ተጠንቀቁ፣ ይህ ነገር በዱንያም ይሁን በአኺራ ሊጎዳችሁ ይችላል የሚሉትን ነገሮች በአጠቃላይም ደግሞ እንደዚሁ እንግዲህ ጠቁመውናል። ታዲያ በዚህ ሐዲሳቸው ረሱል አለይሂ ሰላቱ ወሰለም እነሆ አንድ መተግበር መሰራት ያለበትን ነገር ይጠቁሙናል ማለት ነው። ታላቁ ሰሃቢ አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ሲናገሩ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁንና እንዲህ ብለዋል አሉ። ምን አሉ ረሱል አለይሂ ሰላቱ ወሰላም? ጁዙ አሸዋሪበ አሉ ረሱል አለይሂ ሰላቱ ወሰላም። ምን ማለት ነው እናየዋለን ኢንሻአላህ። ወአርኹ አልሊሃ እንደዚሁም ደግሞ ኻሊፉ አልመጁስ ይላል ሐዲሱ። ጁዙ አሸዋሪበ ወአርኹ አልሊሃ ኻሊፉ አልመጁስ ምን ማለት ነው? ጁዙ አሸዋሪብ የጺማችሁን የላይኛውን ክፍል ማለትም ይሄ ቀድሞ ቀመስ የምንለውን ከላይኛው ከንፈራችን በላይ ያለውን አካባቢ የሚገኘውን ጸጉር እሱን ምን አድርጉት? ቀንሱት አሉ። ቀንሱት እስከ መቼ ድረስ? የላይኛው ከንፈራችን ጫፍ እስከሚታይ ድረስ። እንግዲህ ይሄ ቀድሞ ቀመስ የምንለው የጺማችን ክፍል በተለይ እንግዲህ ዛሬ ወንዶችን ነው የሚመለከተውና ከላይ ያለው ከንፈራችን መሸፈን የለበትም። ጫፉን የከንፈራችንን ጫፍ መሸፈን የለበትም። እንግዲህ ያውሳ ያ የከንፈራችን ጫፍ እስከሚታይ ድረስ መነሳት ወይም መቀነስ አለበት ነው። ጀዙ ማለት አልጁዙ ምን ማለት ነው? የላይኛውን ቀድሞ ቀመስ የምንለውን የጺማችን ክፍል እርሱን መቀነስ ነው፣ ማስወገድ አይደለም፣ መላጨት አይደለም። እንግዲያውሳ የላይኛው ከንፈራችን ጫፍ እስከሚታይ ድረስ ያለውን መቀነስ ማለት ነው። ናም ወአርኹ አልሊሃ እንደዚሁም ደግሞ ጺማችሁን ልቀቁት፣ ተውት አሉ። አትቁረጡት፣ አታስወግዱት፣ አትላጩት። ኻሊፉ አልመጁስ እነዚያ ደግሞ እሳት አምላኪዎች መጁስ ይባላሉ። መጁስ ማለት እነዛ እሳት የሚያመልኩ ናቸው። እነሱን ደግሞ ኻልፏቸው፣ ተቃረኗቸው አሉ ረሱል አለይሂ ሰላቱ ወሰለም። ይህንን መሰል ሐዲሶች እጅጉን በርካታ ናቸው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲታቸው ወሱ ሸዋሪበ ወአፉ ሊሃ ኻሊፉል ሙሽሪኪን ይላል። ቀድሞ ቀመሳችሁን ከላይ ያለውን የጺማችሁን ክፍል አሳጥሩት፣ ቀንሱት። እንዲሁም ደግሞ ዋናውን ጺማችሁን ደግሞ ተውት፣ ልቀቁት፣ አሳድጉት። እነዛ ሙሽሪኮችን ተቃረኗቸው ሲሉ ረሱል አለይሂ ሰላቱ ወሰላም እጅጉን በርካታ የሆኑ ሐዲሶችን መግለጽና መናገር እንችላለን። እንግዲህ በዚህ ሐዲስ ረሱል አለይሂ ሰላቱ ወሰላም ትዕዛዝ ነው እያስተላለፉ ያሉት። ትዕዛዝ ነው እያስተላለፉ ያሉት። ስለዚህ የእሳቸውን ትዕዛዝ ልንቀበል ይገባል። አጀብ ነው ወላሂ። በጣም የሚገርመው
አሁን ባለንበት ጊዜ ፋሽን ሆኗል። ዛሬ እግር ኳስ ተጫዋቹም ጺም ያሳድጋል፣ ፊልም ሰሪውም ጺም ያሳድጋል፣ ዳንሰኛውም ጺም ያሳድጋል፣ ፈላስፋውም ጺም ያሳድጋል። ሁሉም ጺም ማሳደግ ጀምሯል። ፋሽን ሆኗል። መጀመሪያ ላይ ሙስሊሙ ኡማ ጺሙን ሲያሳድግ ይሄ አክራሪ ነው፣ ይሄ ጽንፈኛ ነው የሚባለው። እነዚህ ሰዎች ሲያሳድጉ ግን ምንም አይነት ችግር የለበትም። እንዲያውም ቅርብ የተካሄደ አንድ ጥናት ምንድነው ያመላከተው? ብሪታንያ ውስጥ ጺምን ማሳደግ እጅጉን ከፍተኛ የሆነ ጥቅም እንዳለው፣ በርካታ የሆኑ ባክቴሪያዎችን የሰው ልጅ ሊጎዱ የሚችሉ ነገሮችን ሊቋቋም እንደሚችል ተናግረዋል። ከዚያ ውጪ ደግሞ መቼም ዛሬ ፋሽን እኮ ያደረጉት እኮ ዝም ብሎ አይደለም፣ ውበት ነው ብለው ነው አይደል? መቼም እነሱ ለኛ ማስረጃዎቻችን አይደሉም። ከዛ በስተፊት እንግዲህ ቀደምት ሰሃባዎች ከወንዶቹ በስተፊት ደግሞ ሴቶቹ ውበትን እንደሚገልጽም ተናግረዋል። ነሃችን አይሻ ረዲየላሁ ዐንሃ ወንዶችን በጺም ያስዋበ ጌታ ጥራት ይገባው ስትል ተናግራለች። ውበት ነው እጅጉን ትልቅ የሆነ ውበት። ለዚያም ነው ዛሬ ሰዎች ፋሽን ብለው ይሄንን መከተል የጀመሩት ማለት ነው። ረሱል አለይሂ ሰላቱ ወሰላም ሱና ነው ሲሉ ብዙዎች ተንሸራተቱ ወደ ኋላ። ዛሬ ግን ፋሽን ሲሆን ግን ችግር የለበትም። ምንም ልቡ ደስተኛ ሆኖና ልቡ ተከፍቶ ስንቱ ሙስሊም መሰላችሁ ሱብሃንአላህ ጺሙን ማሳደግ ጀምሯል። ነገ ያ ፋሽን ደግሞ ዞር ሲል ሊያስወግደው ነው ማለት። አጂብ والله። እነዛ እኮ ሙእሚኖች እነዛ ሙስሊሞች እኮ ጠንካሮች ነበሩ። ታላቁ ዓሊም ኢብኑ ዑሰይሚን ረህመቱላሂ ዐለይሂ አላህ ይዘንላቸውና አላህ ጀነተል ፊርደውስን ይወፍቃቸውና እሳቸው እኮ እንደሚነገረው እንደ ታሪካቸው ከሆነ ታሞ የሞቱት በካንሰር በሽታ ነበርና ካንሰር በሽታ ሲታመሙ ምንድን ነበር ያጋጠማቸው? ይሄንን መድኃኒት የካንሰር በሽታ መድኃኒት የወሰዳቸው እንደሆነ ሰውነታቸው ላይ ያለውን ጸጉር በአጠቃላይ ያስወግደዋል። ጺማቸውን ሁሉን ጸጉር ለምን ኬሚካል ነውና። ብዙ ጊዜ ያው እንደምናውቀው የካንሰር በሽተኞች የሚወስዱት ኬሚካል ጸጉራቸውን በአጠቃላይ ያጠፋዋል። እዛን ጊዜ እሳቸው ምንድን ነበር ያሉት? እኔ አላሁ ሱብሓነሁ ወተዓላን ጺሜ ተነስቶ መገናኘት አልፈልግም ያሉት። ይህን ያህል ጠንካራ ይህን ያህል እንግዲህ ጥግ የደረሱ ነበሩ። አላህ ይዘንላቸው። ዛሬ ግን ፋሽን ሲመጣ ወንዱ ጺሙን ይለቀዋል። ከዛ ደግሞ ፋሽኑ ደግሞ ሲሄድ አይቀርም መቼም ነገ ምን ይሆናል ሁሉም ጺሙን ሲያስወግደው ታያለህ ማለት ነው። ሌላው ደግሞ በጺሙ ላይ የተለያየ አርቲክል ያሳየናል። ስዕሎችን እየሳለ ማለት ነው፣ ቅርጽ እያወጣ ማለት ነው። አጂብ والله። ይሄ ሁሉ ከረሱል አለይሂ ሰላቱ ወሰላም ሱና ያፈነገጠ ነው። አህበቲ ፊላህ ይሄ ተገቢ አይደለም። የረሱል አለይሂ ሰላቱ ወሰላምን ፈለግ የሚከተል የሆነ ሰው አይዘላብድም፣ በነፈሰበት አይነፍስም። አቋሙ ሁሌም የጸና ነው። ይሄ ከላይ ያለውን ቀድሞ ቀመስ የምንለውን የጺማችን ክፍል መቀነሱ ያለው ጥበብ ምንድነው? ብዙ ጥበቦች አሉት። አንደኛ ሙሽሪኮችን መኻለፍ ነው። ሙሽሪኮችን ያያችሁ የሆነ እንደሆነ ብዙዎቹ ይሄ ከላይ ያለውን ቀድሞ ቀመሳቸውን አሳድገው ነው የሚተውት። እዚህም ረሱል አለይሂ ሰላቱ ወሰላም ኻሊፉል ሙሽሪኪን እነዛ ሙሽሪኮችን ተቃረኗቸው ብለው ተናግረዋል። نعم ابن حجر رحمة الله عليه ከላይ ያለውን ይሄ ቀድሞ ቀመስ የሚባለውን ነገር ማስወገድ ካለው ጥቅም ውስጥ ሲናገሩ ምን አሉ? الامن من التشويش على الاكل ይላሉ። على الاكل የሚመገብን ሰው ላይ ምንድነው ተሽዊሽ ከማድረግ ከመረበሽ ይጠብቃል ይላሉ። ሰውየው በትክክል እንዲበላ ጺሙ አብሮት እንዳይበላ ማለት ነው።
ያግዘዋል ነው የሚሉት አጂብ ነው والله ስለዚህ ወደ ከንፈሩ የሚገባውን ያለፈውን የዚህ የላይኛውን የቀድሞ ቀመሱን የፀጉሩ ክፍል ወይም ደግሞ የጺሙ ክፍል ሊያስወግደው ይገባል ቆሻሻ ወይም ምግቡ እዛ ላይ እንዳይሰባሰብበት ማለት ነው نعم ሰዎች ራሱ አንዳንድ ጊዜ ካያችሁኮ እንደዚህ ዝም ብሎ አሳድጎ የሚሄድ ሰውን ሲጠየፉት እናያለን አይደል እንዴ ውሃ እንኳን ሲጠጣ ሰው ሲመጡበት አብሮ ነው የሚጠጣው ያ ነገር ለንጽህናው በጣም ያኒ ብዙም ለሰዎች ደስታን የሚሰጥ ወይ ደግሞ እረፍትን የሚሰጥ አይሆንም ለዛም ሲባል አህበቲ ፊላህ ያንን ማስወገዱ ተገቢ እንደሆነ ረሱል አለይሂ ሰላቱ ወሰላም ይነግሩናል ማለት ነው ጺምን ማሳደግ እንዳለብን የሚናገሩ ነብያዊ ሐዲሶች ዑለማዎቻችን እንደሚናገሩት ከሆነ ከ80 በላይ እንደሆኑ ይናገራሉ ከ80 በላይ እንደሆኑ ይናገራሉ ዑለማዎቻችን ይሄ ሁሉ ሐዲስ ረሱል አለይሂ ሰላቱ ወሰላም ዝም ብለው ለጫውታ ዝም ብለው እንደው ያለ ምንም ቁም ነገር ተናገሩት ማለት እጅጉን ይከብዳል ረሱል አለይሂ ሰላቱ ወሰላም ባልሆነ ነገር እንግዲህ ተናግረዋል ብሎ እሳቸውን ማንቋሸሽ ወይም ደግሞ እሳቸው መወንጀል ነው የነገሩን አሳሳቢነት የነገሩን እጅጉን የጠበቀ የሆነ ሱናነት የሚያመላክት ቢሆን እንጂ ረሱል አለይሂ ሰላቱ ወሰላም እንደሞ መከተል እርሳቸውን እሺ ብሎ መታዘዝ አላሁ ሱብሓነሁ ወተዓላ ከመታዘዝ ጋር የተያያዘ ነው እርሳቸውን ደግሞ እንቢ ማለትም እንደዚሁም ለአላሁ ሱብሓነሁ ወተዓላ እንቢ ማለት እንደማለት አይደለም እንዴ እዚህም ነው አላሁ ሱብሓነሁ ወተዓላ ምን አለ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛው ስሩ ያላችሁን ነገር ስሩ እንደዚሁም ደግሞ ተከልከሉ ያላችሁን ነገር ደግሞ ተከልከሉ ብሎ አላሁ ሱብሓነሁ ወተዓላ ይናገራል ነዚሁ من يطع الله ورسوله يدخله جنات تجري من تحتها الانهار እነዛ አላህና መልእክተኛውን የሚታዘዙ ደግሞ የሆኑ ሰዎች እሺ የሚሉ ሰዎች ደግሞ እርሱ አላሁ ሱብሓነሁ ወተዓላ በውስጡ ወንዞች የሚፈሱባት የሆነችዋን ጀነት ይለግሰዋል ብሎ አላህ እዛ ያስገባዋል ሲል ይናገራል ማለት ነው ባለፈውም ባሳለፈው ሐዲስ ረሱል አለይሂ ሰላቱ ወሰላም ምን ብለዋል ኩሉ ኡመቲ يدخلون الجنة الا من ابى የኔ ህዝቦች በአጠቃላይ ጀነትን ይገባሉ እንቢ ያሉ ሲቀሩ ማን ነው ደግሞ እንቢ የሚል ያ ረሱላህ ሲባሉ ምንድነው ያሉት እኔን እሺ ብሎ የታዘዘ ጀነትን ገባ ደግሞ እንቢ ያለ ደግሞ እኔን አምጿል እንቢ ብሏል ጀነትን አልገባም ብሏል ማለት ነው ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ ነብያዊ ሐዲሶቹም እሳቸው መታዘዝ እንዳለብን የእርሳቸውን ፈለግ መከተል እንዳለብንና ረሱል አለይሂ ሰላቱ ወሰላምን ታዛዥ መሆን እንዳለብን የሚያመላክቱ ሐዲሶች والله ቁጥር ስፍር የላቸውም አህበቲ ፊላህ መልካም ረሱል አለይሂ ሰላቱ ወሰላም እስካዘዙን ድረስ ልንታዘዝ ግድ ይላል እርሳቸው ደግሞ ከመልካም ውጪ ፈጽሞ አላዘዙንም نعم እንዲያውም አንዳንድ ዑለማዎች ምን ማሳደግ አስመልክቶ ኢጅማዕ አለ ብለው ይናገራሉ አብዛኞቹ ዑለማዎች ብዙሃን ዑለማዎች ተስማምተውበታል ብለው ይናገራሉ በተለይ ከላይ ያለውን ቀድሞ ቀመሱ ማህጠርና ጺማችንን መተው መልክ እንዳለብን ዑለማዎቻችን እንግዲህ ተስማምተውበታል በእነሱ መሐከል የተወሰኑ ካልሆኑ በስተቀር ኺላፍ ውስጥ አልገቡበትም እያሉ ነው እንግዲህ ፉቃሆቻችን ዑለማዎቻችን የሚያስቀምጡት በተለይ ባለንበት ጊዜ ያሉት በርካታዎቹ ዑለማዎች ትላልቆቹ ዑለማዎች እንደነ ኢብኑ ባዝ እንደነ ኢብኑ ዑሰይሚን እንዲሁም ደግሞ እንደነ አልባኒ ረህመቱላሂ ዐለይሂ ወገይሪሂም እንዲሁም ሌሎችም አላህ ይዘንላቸው በህይወትም ያሉት ማለት ነው ጺማችንን ማሳደግ መተው እንዳለብንና ከላይ ያለውን ቀድሞ ቀመስ የሚባለውን ደግሞ መቀነስ ማስወገድ ሳይሆን መቀነስ እንዳለብን ነው እንግዲህ የሚነግሩ እና እስኪ ሰዎችን ተመልከቱ በተለይ ደግሞ ወንዶችን ጺሙን አሳድጎና ጺሙን ሳያሳድግ ያለውን ውበት እስኪዩ ራስን እስኪ ተመልከተው والله ግርማ ሞገስ እኮ ነው የሚሰጠው በውበት ላይ እኮ ውበት ነው የሚጨምረው ጭር ብለ ከምትሄድ እንደው እስኪ ሱብሃንአላህ ኑር በኑር ሆነ ተንቀሳቀስበት ሌላው ምንድነው ጺም የሚያሳድግ ሰው የረሱል አለይሂ ሰላቱ ወሰላም ሱና የሚከተል ሰው ማለት ከወንጀል ከጥፋት ከስተት ነፃ ነው ማለት አይደለም አህበቲ ፊላህ ማንኛውም ሰው ጥፋትን ይሰራል ማንኛውም ሰው ይሳሳታል ማንኛውም ሰው ይሄ አንድ ራሱን የቻለ የአምልኮ ዘርፍ ነው ጺምን ማሳደግ የረሱል አለይሂ ሰላቱ ወሰላም ፈለግ ይሆናል ነገር ግን ወንጀል መስራት ሁሉም ሰው ይሰራል ሁሉም ሰው
ሁሉም ሰው ይሰራል አላሁ Subhanahu Wa Ta'ala የጠበቃቸው አንቢያዎች ሲቀሩ ማለት ነው ስለዚህ አንድ ሰው ጺሙን የሚያሳድግ ሰው ወንጀል ሰራ ማለት በቃ የዱንያ መጨረሻ ሆነ ማለት አይደለም አህበቲ ፊላህ ያ ሰው ልክ እንደማንኛውም ሰው ይመከራል ያ ሰው ልክ እንደማንኛውም ሰው ይገሰጻል እንጂ ጺሙን ማስወገድ አለበት መላእክት አለበት የሚባል ነገር ከኛ ሊሰማ አይገባም هذا والله اعلم والسلام عليكم ورحمه الله